እንግዲህ የእግዚአብሔርን መኖር ባለፈው እንደዚያ ከተመለከት ዛሬ ደግሞ የእግዚአብሔር የሐልወቱ መገለጫ የሆኑት ነገሮች ነው የምንመለከተው። እግዚአብሔር መኖሩን በስነ ፍጥረት እንዳየነው ሌሎች መገለጫ ግብሩ ምንድናቸው ካል አንደኛ ተጽፎ የተቀመጠው ገድሉ ላይ ስትመለከቱ እንደ ጣና ያለ እንደ ሐይቅ ያለ ውሃ ከተማው ወጥቶ በማይበል በሞገድ ሊያጠፋው ሲል የታሰረችዋን ለመታረድ የታሰረችዋን በግ ዮሐንስ ወንጌላዊ ሂጂና ያን ውሃ ወደ ነበርክበት ተመለስ በይዋል። በግ ልኮ ውሃውን አየው በማይሰማው የማይሰማው በጣም የሚገርም ነው። በጣም ስለዚህ ራሱም ሲናገር አማን አማን እምለክሙ ዘየአምን ብየ ፈሪሃ እግዚአብሔር ሃይማኖት የሚለው ነገር እየራቀው ሲሄድ አንዱ ባንዱ መጨከን በቃ ገድሎ ከሰው ላይ ቆሞ ፎቶ የሚነሳ በጣም በሚያሳዝን ምንም የማይሰማው እንደ ጀብድ እንደ በጎ ነገር ሪፖርቲን ያከል ሰው ደመሰስን ብሎ የሚያወራ በጣም የሚያሳዝን። እግዚአብሔር ሁሉን ያውቃል፣ የማያውቀው ነገር የለም። በእውነቱ ዛሬ ተጨቆን፣ ዛሬ ፍትህ ያጣን፣ ዛሬ ሰላም ያጣን፣ ጨለማ ሆኖብን ቀኑ ከሌሊቱ አልለይ ብሎ መውጫ መግቢያ ያጣን፣ የሚናገርልን ያጣን፣ ዝነኞች ዓለሟን ወረዋት፣ ባለ ጊዜዎች ተብትበው ይዘዋት በጣም አንገታችሁን ደፍታችሁ ያላችሁ ወገኖች አይዟችሁ። መጎዳታችሁን፣ ማዘናችሁን፣ መከፋታችሁን አምላካችሁ እግዚአብሔር ያውቃል። እውነቱ በጣም ያውቃል፣ ይችልበታል። ደግሞ ያረምም ከመዘይ ሰም ያጎነዲ ከመዘይ ይሁብ ይላል። በእውነቱ እንደማይሰማ ዝም፣ እንደማያይ እንደማያውቅ ዝም ቸል ያለ ይመስላል። አሁን በእውነቱ እንደውን መጣበታለን በሚቀጥለው ሃይማኖትና ሳይንስ ብለን እንደ በቃ በጣም አሁን የፍልስፍናው የሳይንሱ ዓለም የሚለው ዓለም እንደሆነች ክብ ነበረች ብትፈነዳ ዓለም ሆነ። እንደ በጣም ብዙ ድፍረት እውነት ለመናገር እንደው አንድ ትራንስፈርመር ቢፈነዳ ምን ቅርጽ አለው እንትን ብሎ ማንነቱን ነው የሚያጣው። እንኳን አይደለም ቅርጽ ያለው ፍጥረት ሊገኘው የነበረው ማንነት ያጣል። ተናግረን አዲያ ከኔና ከናንተ ምን ይጠበቃል ከተባለ እግዚአብሔር ቸር ነው ማለት አይፈርድም ማለት አይደለም። እግዚአብሔር ቸር ነው ይምረኛል፣ እግዚአብሔር ቸር ነው ይራራልኛል፣ እግዚአብሔር ቸር ነው ይቅር ይለኛል ብሎ መመለስ ነው እንጂ እግዚአብሔር ቸር ስለሆነ የለም እግዚአብሔር ማለት አይደለም። ክርስቲያኖች አሁን አንዳንዶች ቸር ሆኖ ኃጢአት ስንሰራ ስንበድል ስናጠፋ የለም ስንለው ዝም ቢለን እግዚአብሔር የለም ወደ ማለት ወደ ክደት ደረጃ ይደርሳሉ። አይገባም። እግዚአብሔር አለ። ሌላኛው እግዚአብሔር የመገለጫ ባህል ካህሌ ኩሉ ነው። ካህሌ ኩሉ